ለገና 1000 ብሩን ማን ነው የሚሸለመው? እንደምታውቁት እንግዲህ የዛሬ ወር አካባቢ ዲሴምበር 31 የሚወጣ አንድ ሽልማት አዘጋጅቼ ነበረ። በቲክቶክም በዩቲዩብም የተወሰኑ ቪዲዮዎችን ለመስራት ሞክሬ ነበር እና በሱ ቪዲዮ መሰረት ዲሴምበር 31 መውጣት የነበረበት አንድ ሽልማት አለ። ምንም ይሄ ቪዲዮ እየተቀረጸ ያለው ከዛ በኋላ እንኳን ቢሆንም በዛሬው ቪዲዮ የምናየው እነማን ናቸው የኔን ቪዲዮ ሜንሽን ያደረጉት፣ እንደዚሁም ደግሞ ማን ነው ዛሬ ተሸላሚ የሚሆነው የሚለውን በዚህ ቪዲዮ እናያለን ማለት ነው። ከዛ በፊት ግን የሽልማቱ መስፈርት ምን እንደነበረ አንዴ ሰምተን እንመለስ። አሁን የጊቫዌ ታይም ላይ ደርሰናል። ጊቫዌም የሚሆነው ለአንድ እድለኛ ሰው የ1000 ብር ሽልማት አበረክታለሁ። ይህም የሚሆነው ደግሞ ከዚህ ቪዲዮ መካከል ወይም ደግሞ ቲክቶክ አውቶሜሽን ፉል ኮርስ ከተሰራው ቪዲዮ መካከል ክሊፕ አድርጎ ቆርጦ የራሱ የቲክቶክ ፔጅ ላይ ፖስት ማድረግ ነው። ለዚህም ጥሩ እይታ ላገኘ ሰው ጥሩ ላይክ ላገኘ ሰው ለአንድ እድለኛ ሰው 1000 ብር የሚሸልም ይሆናል። አንድ ሰው ያደረኩበት ምክንያትም ምን ያህል ሰው እንደሚወዳደር ስለማላቅ፣ በዚህኛው ውድድር ብዙ ሰው የሚሳተፍ ከሆነ በቀጣይ ቪዲዮ ሽልማታችንን ከፍ የምናደርግ ይሆናል። እንደዚሁም የብሩንም መጠን ከፍ እናደርጋለን፣ የሰውንም ቁጥር የምንጨምር ይሆናል ማለት ነው። ስለዚህ አሁን ምን እናደርጋለን? እኔ ሜንሽን የተደረጉባቸውን ቪዲዮዎች እንዳለ ሪፖስት አድርጌያለሁ። ሊንካቸውንም ሰብስቤ አዘጋጅቻለሁ። ኤክስፔክት እንዳደረግኩት ነው፣ ብዙ ሰው አልተሳተፈም። ይህንን ደግሞ ኤክስፔክት አድርጌ ነበረ። 9 ሰዎች ተሳታፊ ሆነዋል። እንደምትመለከቱት ሊንካቸውን እዚህ ጋር አዘጋጅቸዋለሁ ማለት ነው። እነዚህን 9 ሰዎች እንግዲህ አሁን ላይ ከእናንተ ጋር እዚህ ቪዲዮ እየተቀረጽኩ ገብተን እናየዋለን። ማን ከፍተኛ ቪው እንዳመጣ ቼክ እናደርግና እዚሁ ቪዲዮ ላይ ማን አሸናፊ እንደሆነ እናያለን ማለት ነው። እንግዲህ እንደዚህ አይነት ነገሮች ካሁን በኋላ ይበዛሉ። ይሄ ጅማሬ ነው። ካሁን በኋላ ከፍ ያሉ ብሮችን ለእናንተ የምሸልማችሁ ይሆናል። በብርም ብቻ ሳይሆን ደግሞ በአይተምም ደረጃ የተለያዩ ዲቫይሶች ለእናንተ ይጠቅማሉ ብዬ ማስባቸውን በሽልማት ደረጃ ላመጣ ስለምችል ይህንን ዩቲዩብ ቻናል ሰብስክራይብ አድርጉ ማለት ነው። ቀጥታ ወደ መጀመሪያው ቪዲዮ ነው የምናልፍ። እንግዲህ የመጀመሪያው ቪዲዮ ላይ እንገባለን። ቪዲዮን እየከፈትን ግን ከእናንተ አንድ የታዘብኩት ነገር ፌክ ቡስተር ስትጠቀሙ የነበራችሁ ሰዎች አላችሁ እና አንድ ሰው ቼክ አድርጌ ነበረ ሊመጣ አይቼው ነበር ወደ 14,000 ቪው የደረሰለት ነገር ግን በፌክ ቡስት አድርጎ ነው ማለት ነው። ምክንያቱም 14,000 ቪው አግኝቶ ቪዲዮ እሱ የለቀቀው 14,000 ቪው አግኝቶ ውስጥ ላይ ገብታችሁ ግን ኢንጌጅመንት ስትመለከቱ ምንም አይነት ኮመንት የለውም። እንደዚሁም ደግሞ ከ15 ምናምን አይበልጥም ራሱ ያለው ላይክ ማለት ነው እና እንደዚህ አይነት ነገሮች ፌክ ቡስት ናቸው። አይ ቲንክ ይሄኛው ቪዲዮ ሳይሆን አይቀርም ራሱ ስከፍተው አናቬሌብል ቪዲዮ ከረንት ላይ አናቬሌብል እያለኝ ስለሆነ አሁን ላይ ወይ ተሰርዟል ወይም ደግሞ ሀይድ አድርገውታል ማለት ነው። እሺ ወደ ቀጣዩ እናልፋለን። ሁለተኛው ቪዲዮ እናልፋለን። ሁለተኛውን ቪዲዮ የለቀቀው ሳሚ ጮ የሚል አካውንት ነው። ከዴድላይኑ በፊት ነው የተለቀቀው። ዲሴምበር 26 ነው የተለቀቀው። እስከ ዲሴምበር 29 እስከ ዲሴምበር 31 ይቻል ነበር መልቀቅ። ምን ያህል ቪው እንዳገኘ ውስጥ ላይ ገብተን እንመለከታለን። 7 ላይክ አለው። እንደምትመለከቱት 203 ቪው አለው። ሁለተኛ ላይ ያለው የመጀመሪያው ኦልሬዲ ስለማይሰራ ሁለተኛ ላይ ያለው ሳሚ ጮ ነው። ምን እናደርጋለን? ከአንድ እንጀምር። ኦልሬዲ የመጀመሪያው ስለማይሰራ ነምበር እንጀምርና ሳሚ ጮ የሚል ዩዘር ኔም እሺ ከሶስተኛ ላይ ያለውን ቪዲዮ እንመለከታለን። እንደምትመለከቱት ሶስተኛ ላይ ያለው ቪዲዮ አንአቬሌብል ብሏል። አይ ቲንክ ሰዎች ቪዲዮቸውን እየሰረዙ ነው ወይ ሃይድ እያደረጉ ነው ማለት ነው። ሶስተኛ ላይ ያለው ቪዲዮ አንአቬሌብል ብሏል። አራተኛ ላይ ያለውን ቼክ እናደርገዋለን። ኦኬ እንደምትመለከቱት ኢፒክ ኤዲት 321 ይላል። ኮፒ እናድርግና ምን ያህል ቪው እንዳገኘ እንመለከታለን። 17 ላይክ አግኝቷል። እንደምትመለከቱት እሱም ወደ 257 እይታን ያገኘው 257 ቪው። እሺ አራተኛውን አሁን ነው ቼክ አድርገናል። አምስተኛውን ቼክ እናደርጋለን ማለት ነው። እሺ አምስተኛውን እንደምንመለከተው አኒሜሽን ቪዲዮ 93 እንደምትመለከቱት 685 ቪው አግኝቷል ማለት ነው። እስካሁን ካየነው እንግዲህ የአኒሜሽን ቪዲዮ 93 ወይም በሚል አካውንት የሰራው ከፍተኛ ነው ማለት ነው። እሺ ስድስተኛ ያለውን እንመለከታለን። እንደምትመለከቱት ይህ ቪዲዮ 12 ላይክ አግኝተዋል። ዩዘር ኔማቸውን ኮፒ እናድርግና ስንት ቪው እንዳገኙ ቼክ እናድርግ። እውነት ለመናገር እስካሁን ካየኋቸው ቪዲዮዎች መካከል በስትክክል በራሱ ይህን ቪዲዮ የለቀቀችው በራሳቸው ኤዲት ያደረጉት እነሱ ብቻ ናቸው እና
አይ አፕሪሺየት ዛት። ግን ብዙ አልታየላቸውም። 138 ቪው ብቻ ነው ያገኙት። እዚህ ጋርም ድጋሚ እኔን ቪዲዮ ለቃ ነበር ኦር ለቆ ነበር 96 ቪው ነው። አልታየላቸውም በደንብ ላይክ ያሳዝናል። ስድስተኛ ላይ ያለው ወይም ደግሞ በሊስት ስናስቀምጥ 138 ቪው ነው ያገኘው ማለት ነው። እሺ አሁን ቀጥቶ ደግሞ ሰባተኛ ላይ ያለው ቪዲዮ እንመለከታለን። ኦኬ እሺ እዚህ ጋር ደግሞ ማስ ኤዲት 7 ወደ 116 ላይክ አግኝቷል። እስካሁን ካየናቸው ማስ ኤዲት 7 ከፍተኛ ይመስላል። ስንት ቪው ደግሞ እንዳገኘ ቼክ እናርግ። ውስጥ ገብተን ቼክ እናደርጋለን። እንደምትመለከቱት 1653 ቪው አለ። ማስ ኤዲት እስካሁን ባለው እሱ የበላው ይመስለኛል። እስካሁን ባለው ካሁን በኋላ ከሱ በላይ ከፍተኛ ይኖር አይኖር አብረን ቼክ እናደርገዋለን። ማስ ኤዲት 1000 ስንት ነበር ያየነው? 1653 ቪው አግኝተዋል ማለት ነው። ሰባተኛ ላይ ያለውን አሁን ተመልክተናል። ስምንተኛ ላይ ያለውን እንመልከት። ኦኬ እዚህ ጋር የተለቀቀም ስንት ቪው እንዳገኘን ገብተን እንመለከታለን። ስንት ቪው እንዳገኘን ቼክ እናድርግና ቪዲዮአችንም እያለቀ ስለሆነ 207 ቪው። ፋይናሊ መጨረሻ ላይ ያስቀመጥኩት ኦር ላይክ ሊንኮችን ስብስብ የመጨረሻው ላይ የሆነው ደግሞ ስንት ቪው እንዳገኘው ቼክ እናደርጋለን። እስካሁን ባለው ግን አሸናፊ ማን እንደሆነ ታውቋል። ያ አይኖ ኮምፒቲሽኑ ብዙ ሰው አልተሳተፈበትም። እኔም እንደማይሳተፍ ገምቼ ነበረ። ግን ከም በኋላ እንደዚህ አይነት ኮምፒቲሽኖች ይኖሩናል፣ እንደዚህ አይነት ውድድሮች ይኖሩናል። ይህ አካውንት አይ ቲንክ የቅድሙ ድጋሚ ነው። ተመሳሳይ ቻናል የተለቀቀ ነው። ቢሆንም ከፍተኛ ፎሎወር ካለው ከፍተኛ ቪው ካገኘ ግን አሸናፊ የመሆን እድል ነው። እንደምትመለከቱት 245 ቪው ነው ያለው። እስካሁን ባሉት ድረስ የ245 እስካሁን ባሉት ከፍተኛው ማስ ኤዲተር 7 የሚለው አካውንት ነው። ማስ ኤዲተር 7 ቲክቶክ ላይም ካለክ ወይም ደግሞ ቴሌግራም ላይም የኛ ኮሚኒቲ ውስጥ ከሆንክ ካለክ ማስ ኤዲተር 7 አንተ እንደሆንክ የሚያሳይ የማስ ኤዲተር 7ን የቲክቶክ ፕሮፋይል ስክሪንሾት አቀላክልኝ ውስጥ ላይ ገብተህ ማለት ነው። አንተ እንደሆንክ የሚያሳይ ወይም ቪዲዮ የ1 ሰከንድ 2 ሰከንድ አንተ እንደሆንክ ላክልኝ እና ከንግድ ባንክ አካውንት ጋር ወይም ከቴሌብር ካላክልኝ በላክልኝ ወዲያውኑ ሽልማቱን አስገባልሃለሁ ማለት ነው። እንግዲህ እድለኛ ነህ ማስ ኤዲተር 7 ምናልባትም ብሩ ከፍተኛ ባይሆንም ግን ሌላ ብዙ ተፎካካሪም አልነበረም። የተወዳደሩትም ሰዎች ቁጥር 6 ብቻ ነበረ። ሌሎቹ የሰበሰብኳቸው ቪዲዮዎች ወይ ቪዲዮን ድሪት አድርገውታል ወይም ደግሞ ፕራይቬት አድርገውታል ማለት ነው። ለዛ ሊንክ ቪዲዮቸው እኔ ጋር እየመጣልኝ አይደለም። ምናልባት ግን ቪዲዮ ሰርታችሁ ከፍተኛ ቪው ኖሮት አሁን ከምትመለከቱት ከማስ ኤዲተር 7 በላይ እስካሁን ባለው 1653 ነው ከፍተኛ እይታ ያለው። ከሱ በላይ ግን ከፍተኛ እይታ ያለው እና በስህተት እኔም ሜንሽን ሳታደርጉ ወይም ደግሞ ሜንሽን አድርጋችሁኝም ካላየሁትና ከፍተኛ እይታ ያለው ከዲሴምበር 31 በፊት የተለቀ ቪዲዮ ካለ ሜንሽን አድርጉኝ። አሁን ደግማችሁ ሜንሽን አድርጉኝ። ለእናንተም ሽልማቴን እንሰጣችሁ ይሆናል ማለት ነው። ይህን ማደርገው ላይክ ሰዎችን ለማነቃቃት ለማበረታታት እና ብዙ ሰዎች የቲክቶክ አውቶሜሽን ፉል ኮርስ የሚለውን ቪዲዮ ገብቶ ተመልክተውት በቲክቶክ አውቶሜሽን ላይክ ሪል የሆኑ መኒዎችን መስራት እንዲጀምሩ ነው ማለት ነው። እስካሁን የዩቲዩባችን ቻናል ቤተሰብ ያላችሁ ሰዎች ሰብስክራይብ በማድረግ ቤተሰብ በመሆን እንደዚሁም ይሄ ቪዲዮ ለብዙዎች እንዲደርስ ላይክ፣ ሼር፣ ኮመንት እንድታስቀምጡ ጠይቃችኋለሁ። በቀጣይ ቪዲዮ እስከምንገናኝ ቸር ቆዩልኝ።